ለሌላ አሁን ከመሸ ደግሞ ሌላ ሚስጥር ወጥቷል ማለት ነው። የተረፈው 9 ሚሊዮን ብር ካልተሰጠን የልጅቷን ጉዳይ አንጨርስም የሚል ሚስጥር ወጥቶባቸዋል ማለት ነው። አዳምጡትና ሼር አድርጋችሁ አሁንም ድምጽ ሁኑ እባካችሁ ማለት ነው። ሁላችሁም ኢትዮጵያን ኤርትራውያን ለዚች ልጅ ድምጽ እንሁን በእናታችሁ። ምክንያቱም ብሩ ካልተሰጠ በማለት ነው እንጂ የአስራት የሳውዲ ህግ ሳይሆን የኛ ኤምባሲዎች 900 ሺህ ብር ተከፍሎ የተረፈው ብር አለ ማለት ነው። እሱ ብር ለኛ ካልተሰጠን የልጅቷን ጉዳይ አንጨርስም ነው። ስሙት እስኪ። የዚሽ ልጅ ነፍስ በገንዘብ ምክንያት አይደለም። መጀመሪያ ካልከፈለች ትገደላለች ነው የተባለው። አዎ ከሷ ጋራ የነበሩ 4 ሰዎች ሌላ ሀገር ሰዎች ተገለዋል። ከሷ ጋር የነበሩ ሰዎች ሌሎች ሰዎች ገንዘብ ስላልተከፈለላቸው ተገለዋል። እሷ የተረፈችው ገንዘቡ ስለተከፈለ ነው። ገንዘብ ከተከፈለ መውጣት ነው ያለባት። እማትወጣበት ምክንያት እዛ ውስጥ የሚሰራ ደባ፣ እዛ ውስጥ የተደረገ ንግግር፣ እዛ ውስጥ የተደበቀ ሚስጥር አለ። ከድር ሊያስለቅስህ የሚገባው ያንን ሚስጥር የደበቀው አንተ ነህ ማለት። እነሱ ፕሮሰሷን የማይጨርሱት 9 ሚሊዮኑ የተረፈውን 9 ሚሊዮን እንዲሰጣቸው ንግግር ስላደረጉ ነው። አለቀ በቃ እኮ። በማን አካውንት ነው 9 ሚሊዮኑ እንዲገባ የተፈለገው? እሺ እንዴት ይሰጣቸው 9 ሚሊዮኑ? እሱማ ንግግር ይፈልጋላ። በማን እናስገባው? በምን እናስገባውማ በውስጥ ይመሳጠራሉ፣ ይነጋገራሉ። ግልጽ እኮ ነው። እኛ ግን ይሄ ገንዘብ ቢወጣ የሌላ ቤተሰብ ገንዘቡን አጠፋው ብለን አደባባይ አውጥተን እናሰጣችኋለን አሲያ ስላለች ነው። ገንዘቡን እየተከታተልን ስለሆነ ነው። የኛ ገንዘቡን መከታተል አሁን ነገሩን ወደኛ ሊያመጡት ነው። ገንዘቡ ለነሱ ስላልተሰጠ እሷን አስገደሏት ሊሉ ነው የሚፈልጉት። እጅግ በጣም ከባድ ሰዎች ናቸው። እውነታው ይሄ ነው። ስለዚህ ለእኛ 9 ሚሊዮኑ የማይሰጠን ከሆነ ፕሮሰሱን አንጨርስላትም፣ ፍርድ ቤት አንመላለስም፣ እሷ እንድትወጣ የሚደረገውን ፕሮሰስ አናደርግም ብለው ለ9 ሚሊዮን ብር ብለው የልጅቷ ነፍስ ሲጠፋ ሊያዩ ነው። በኢትዮጵያ ወደ 50 ሚሊዮን የወጣበት ወጪ። ሀቢባ አንድ ነገር ልንገርሽ። አሰላሙ አለይኩም። አካም መንሱር ነጋ ሙርቴዱ አስቲ ሙርታየቱ ለቢዲ የሮሰና ማለቀም የቀስራ ከፈል ሪያድ ላለው ኤምባሲ ጽፏል። ስለዚህ ያው በትክክለኛ በመልስ እንደዚህ በደብዳቤ ለደብዳቤ ስለሆነ የደወሉት የተላላኩት የመጀመሪያ ያደረጉት የነበረ በቮይስ ነበር እየተደወለ የነበረ። አይ ችግር የለም እኛ ነገ ድረስ እንጠብቃለን፣ በቮይስ ከምንሰማ እኛም ያመጣንላችሁ በደብዳቤ ነው፣ እናንተም ደብዳቤው አንብበሹ ካልሆነ በዚህ ቀን ወንድም ካሊድ ፋውንዴሽን በጠየቀን መሰረት በዚህ አይነት ነገር ብለው ጠይቀው። እሺ በኢፌዴሪ ኤምባሲ ይላል ሪያድ የተጻፈው ለኢፌዴሪ ኤምባሲ ሪያድ ይላል። ወንድም ካሊድ ፋውንዴሽን መጋቢት 5 ቀን 2018 ዓ.ም በቁጥር ወካዮች ምናምን ተብሎ ቁጥር ተገልጾ በተጻፈ ደብዳቤ ከዚህ ቀደም በሳዑዲ አረቢያ የሞት ፍርድ ተፈርዶባት የነበረችው ሌይላ ኑርሰቦን ጉዳይ በተመለከተ በቅርቡ ሳዑዲ አረቢያ የሚገኘውን ኤምባሲ ምህረት ተደርጎላት ከረመዳን ኢድ በኋላ ወደ ሀገሯ እንድትመለስ መረጃ እንደደረሳቸው ጠቅሰው በጉዳዩ ዙሪያ ሚስዮኑ መረጃውን በአስቸኳይ አጣርቶ እንዲልክላቸው አመልክቷል። ስለሆነም ስሟ ከላይ የተጠቀሰው ዜጋችን የሞት ፍርድ በተመለከተ ያለውን መረጃ ተጣርቶ እንዲላክልን እየጠየቅን የተጻፈውን ማመልከቻ ከዚህ ደብዳቤ ጋር አባሪ አድርገን መላካችንን እንገልጻለን። ከሰላምታ ጋር ማህተም አለው። የውጭ ጉዳይ ማህተም፣ የውጭ ጉዳይ ሚኒስቴር ይላል ከላይም። ኦኬ በቃ ስለዚህ አሁን ወረቀት የያዘው ነገር ይሆናል። እነዛም የሚመልሱት እንደ ጓደኛ መደዋወል ሳይሆን እንደዚህ ነው ማለት ሳይሆን አለም የለም የሚለውም አስገዳጅ ነው፣ በደብዳቤ ነው የሚገልጹት። ስለዚህ በቃ ወደ ማስረጃ ይመጣል ማለት ነው።
ስለዚህ ውጭ ጉዳይ እንዴት ነው ሪያድ ኤምባሲ ለውጭ ጉዳይ ምላሽ ደብዳቤ ሲልክ እንዴት ነው አንተ የምታውቀው? አውቶማቲክሊ ምንም ለኔ ከኔ ጋር 5 ደቂቃ ናት መንገድ። ስለዚህ ጠዋት ላይ እንጠብቃለን፣ ግዴታቸውም ነው። እነሱ አንደኛ አለቆቻቸው ናቸው። የዛን ነገር ምላሽ የደረሱበትን አልደረሰንም ደረሰንም ብለው በአስቸኳይ መመለስ መቻል አለባቸው። ያንን ነገር ሌላ ነው። በተረፈ እንግዲህ ምናልባት ሳውዲ የሚኖሩ እነዚህ የእንትኖቹ የኮሚኒቲ አባላቱ ወይም ኮሚቴ የተባሉትን አለበዛም ሌላም እና አቡ አፍናንም ሄደው ደብዳቤ ተልኮላቸዋል። በደብዳቤ ለኢትዮጵያ ላለ ውጭ ጉዳይ መልስ ስጡ ብለው በቃ ያንን ለእኛ የሰጣችሁትን መልስ ስጡ ብለው በቃ ወደ እነሱ ጋር መመለስ ነው። በጣም ጥሩ። ስለዚህ ይኸው የውጭ ጉዳይ መልስ ኤምባሲ በፍጥነት ይመልሳል ብለን ተስፋ እናደርጋለን። ለምን ውጭ ጉዳይ አለቃቸው ስለሆነ ኦፍኮርስ ቶሎ ነው የሚመልሱ። ባካችሁ እኔ 11 ዓመት ደርሳ ደግሞ ትመጣለች ብዬ ጠብቄ ነው። ባካችሁ ወገኖቼ፣ ባካችሁ ሳውዲ አረቢያ ያላችሁ ወንድሞቶቼ ባካችሁ አጨክኑብኝ። አላህ አይጨክንባችሁ። ለዚህ አልጠበቅኳትም። እኔ አንቺን አሻሽላለሁ አንቺን ለውጣለሁ ብላኝ ሄዳ ደግሞ ለዚያ በቃት። ይሄን ጠበቃት። ባካችሁ ሌላ ኑር ሰቡን አድኑልኝ ባካችሁ። እኔ ሌላ እናት ነኝ። ባካችሁ እርዱኝ። አላህ ይርዳችሁ። እኔ የምለው ነገር የለም። እኔ ቀን ማታ እያለቀስኩ አልናገርም እያልኩ ነበር። ለምን ለሰው አልልም? ለምን እላለሁ? ካረዷት የሚረዷት ብዬ ነው ዝም ብዬ ነበርኩት። አሁን ግን እርዱኝ። ያው ኸርባን ተበላሽቷል። ኦልሬዲ ምን ወጥቷል ሚዲያ ላይ ህይወቷ አስጊ ሁኔታ ላይ ነው ያለው። ምን እናግዛት? የሪያድ ኤምባሲ ላይ ደርሷል ብሎናል አቡ አፍናን። ያው እንግዲህ እኛ ኮሚኒኬት የምናደርገው ከኮሚቴዎቹ 10 ወር 10 ምናምን ናቸው። ከነሱ ውስጥ አንዱን ነው የምናውቀው። አቡ አፍናን ብቻ ጋር ነው ኮሚኒኬት የምናደርገው እና አቡ አፍናን የሚሰጠን መረጃ ብቻ ነው እኛም ለህዝብ ስንናገር የነበረውና ምን እናድርግ? እንዴት እንጫን? እንዴት ፑሽ እናድርግ? እንዴት ሪያድ ኤምባሲ ያለውን በውጭ ጉዳይ ሚኒስቴር በኩል እንዴት እናድርግ? እናትና አባቷ ይሄዱ ወይ ወደ ሳውዲ ሂደው በቃ ኤምባሲ ስር ሂደው እንደው ልጃችን አድኑልን ይበሉ እስከ ማለት ደረጃ ሁሉ የደረሰበት ሲቹዌሽን አለና ወደ መፍትሄ ብንገባ የተሻለ ነው። መወቃቀሱ አግባብ የለውም። ሁላችንም አላህ የሚያውቀው ምንም የምናገኘው ቤኔፊት የለም። እኔ ኻሊድ መሐመድ ነው ስሜ ወይ አቡ አሚራ በሚዲያ ስሜ። አንድ ሰው በእኔ አካውንት ያስገባ የለም። በእናት በአባት አካውንት ነው የገባው። ምንም የተጠቀመው ነገር የለም። መልካም እናደርጋለን ብለን እንትን ያልነው ነውና እኔ አሁን ተስፋ የሚሰጥ ነገር ላይ ብናወራ ምን እናደርግ በሚለው ጉዳይ ላይ ብንወያይ ነው እኔ የተሻለ ነው ብዬ የማስበው። ኤምባሲዎችን በቃ በውጭ ጉዳይ ሚኒስቴርም በኩል ይሁን በኤምባሲዎችም ጉዳይ ይሁን እነዚህ በአምባሳደሮችም በተወካዮች በኩል በቃ ይሄ ተጭኖ ወደ ጉዳዩ በቃ ይች ልጅ የምትወጣበት መንገድ ምንድነው ያለው ሁኔታ መጨረሻው እስኪ እንወቀው። እሺ ሌላን ጉዳይ ብጠይቅ አይፈረድበትም። ገንዘብ አውቶ ሰጥቷል። እኔ እንኳን ማስታወሰው እንደው ገንዘብ የለኝም እንኳን ቀለበት ነው ተጣለ ብዙ አለና ምናልባት ድምጼ ይመልስ ይሆናል። ወደ መፍትሄው እንግባላለሁ። በቃ ሐሳባችሁን ላድምጡልኝ። እሺ በጣም ጥሩ አቡ አሚራ፣ በንግግርክ ላይ ከሰማሁኝ ህይወቷ አስጊ ደረጃ ላይ እንደሆነ ከሰማሁ 2 ወር ሆኖኛል እና በውስጥ ልጨርስ ብዬ በውስጥ እያወራው ነበረ እና መወቃቀስ የለብንም ምናምን የሚለውን ነጥብ ነው ያዝኩትኝ እኔ አንተ እዚህ ጋር ስትናገር እና ላይክ ዋናው ፓርት ማን ተወቀሰ ማን ተመሰገነ ሳይሆን ዋናው ነገር እቺ ልጅ በህይወት ከእስር ቤት ትውጣ ነው። እኛ ደግሞ የሰማነው ህይወቷ አስጊ ላይ እንደሆነ ትናንትና ነው። ገና ትናንትና ከእስር ቤት ተደውሎ ልጅቷ ሬሳ ሆናለች ኦልሬዲ። ቤተሰቦቿ ፊት ማውራት የለበትም ምናምን የሚለውን ነገር አላስብም። ቢካዝ እነሱ ቢከብዳቸውም ሀዘኑ የእሷ ይብሳል። ከቤተሰቦቿ ጭንቀት የእሷ ህይወት ይበልጣል። ቤተሰቦቿ እንዳይጨነቁ ብዬ እዚህ ጋር ብደብቅ እሷ እየሞተች ነው። ስለዚህ ሞታ አስክሬኗ ከሚወጣ በህይወት እንድትወጣ መጮህ አለብን ግዴታ። ማን ተወቀሰ ማን ተመሰገነ ጉዳያችን አይደለም። እቺ ልጅ በህይወት ከወጣች በኋላ እያንዳንዱ በእሷ ጉዳይ የለፋችሁት ልፋት፣ የሰጣችሁት ጊዜ፣ ጉልበታችሁ፣ ጊዜያችሁ እያንዳንዱ በደንብ ትመሰገኑበታላችሁ እሷ ስትወጣ። አሁን ማንም ቢወቀስ ማንም እንትን ቢባል ለዛ ኬር ልንሰጥ አይገባም። ዋናው ፎከሳችን እቺ ልጅ ትውጣ። ለምን እስካሁን አልወጣችም ነው። 2 ወር ሙሉ ካወቅ ህይወቷ አደጋ ላይ እንደሆነ ወተክ ሚዲያ ላይ ልትናገር ይገባ ነበር። ዛሬ እኮ ትናንትና ስለወጣ ነው ሙባረክ ቮይሱን ይዞ ስለመጣ ድምፅ ስለሆንን ነው ዛሬ አዲስ ነገር ይዘንላችሁ መተናል ያሉት ኮሚቴዎቹና የመጡት አይደል። ስለዚህ መጮህ የህዝብ ድምፅ ሁሌም ዋጋ አለው።
ስለዚህ ሁላችንም እኩል ልንጮህላትና ልጅ በህይወት ከእስር ቤት ልትወጣ ይገባል። ችን ላይ ሀቡ ታስታውሽ ከሆነ እኔ በዚሁ አጋጣሚ እዚህ ያላችሁም ሰው ሀቡን እንድታመሰግኗትም ተስፍሽንም ለመጀመሪያ ጊዜ ኢትዮጵያ የመተሽ የተገናኘን ቀን የመጀመሪያ አጀንዳ ይዘን ሄድ ነው ውጭ ጉዳይ ሚኒስትር ዋናው ቦታ ቀጠሮ አስይዘን ታስታውሽ ከሆነ የሌላን ጉዳይ ነው አንዱ አጀንዳ የነበረው። ስለ ሌላ ጉዳይ ሁሉ ነግረ ነው እያንዳንዱ የተሄደበትና የደረስንበትን ታስታውሻለሽ። ለዋናው አምባሳደራችን የነገረው የውጭ ጉዳይ ሚኒስትር በጣም ሲሪየስሊ እንደሚይዙትና በዚህ ጉዳይ ላይ እንዲህ አይነት ነገር ሄደን በዚህን አይነት ነገር ነው ሳውዲ የሚገኘው የኢትዮጵያ ኤምባሲ ይህን ነገር እጁ ላይ አንጠልጥሎ ከመጣሻ ጋር የአረብ ሀገር እህቶችን ጉዳይ እንዲህ ማድረግ ፈልጋለሁ ብለሽ በማስታወሻ አጀንዳ ይዘን ከያዝነው መሀል እኛ እንግዲህ እንደ አጀንዳ መዘዘንም አብረን በጋራ የውጭ ጉዳይ ሚኒስትራችንን የጠየቅነው ይህንኑ ጉዳይ ነው እና ማለት በተገኘው አጋጣሚ ሁሉ ነገር በቃ ፕሬዠር ተደርጓል እና እንደውም ዘንግተሸዋል ብዬ አስባለሁኝ። እዛ ሄደን መጠየቃችን ነው። ትናንትና ተስፍሽ ስላነሳው ብዬ ነው። ተስፍሽ ውጭ ጉዳይ ሚኒስቴር የገባን ጊዜ ለሚኒስትሩ ዳይሬክትሪ አንስቶ እንደጠየቀ ኦልሬዲ ጉዳዩን ስለተናገረ ነው እንጂ አልዘነጋውትም። ትናንትና ተስፍሽ ተናግሮታል። አረ ተስፍሽ አንስተኸው ነበር ትናንትና መጠየቅህን ተናግረ አሁን ምናልባትም ጉዳዩን ለማስተካከልና ፈርድ ለማሰስ መጨረሻ የምንወያየውን ነገር እስክንጀምር እያወራን ስላለን ነው። አሁን አልመጣም እንዴ? እንትን በሰጠውት አካውንት ሎጊን ማድረግም አላወቀም። ቲክቶክ ተጠቅሞ አያውቅም። አዲስ አካውንት ነው የከፈተው። ስለዚህ ምንድነው ማድረግ ያለብን? እሱ በድምፅ እያወራ እናንተ በቪዲዮ እሱነቱን ማሳየት ኢሞ ላይ ደውሎላችሁ አድርጉ እንጂ አካውንት ሰጠሁትኝ በስልክ ሳይኒን አድርጎ ዩዘር ኔሙን ሰጠሁትኝ ቫሪፊኬሽን ኮድ እየጠበቅኩ ነበር፣ ግን በቃ በድምፅ ልግባል አልቻለበትም ሳይኒን ማድረጉ። እንደ መፍትሄ ማለት ለምሳሌ እናት አባቷ እሱ መሆኑን ከመሰከሩ፣ ምክንያቱም ባለጉዳይና ተጎጂ እነሱ ናቸው። ወንድሟ ከመሰከሩ አንተ ጋር በኢሞ ቪዲዮ ይደውልልሃል። ይኸው ፎርዋርድ አድርግልሃል። በዚህ ቁጥር ኢሞ አንተ ጋር ይደውል ቪዲዮ። በቃ እንደዛ ይሆናል። ድምፅ ይሰማል ይሰማል። ኦኬ ይሰማል። አወፍረድ ሀቢባ ይኸውልሽ፣ አሁን ምናልባት የተቋረጠው የቅድሙ ላይ 2 ወር ሙሉ ለምን ዝም አልክ የሚለውን ሀሳብ ክሊር አድርጌው ልለፍ። 2 ወር ሙሉ ምናልባት ድምጽ የሚሰማ ከሆነ ድራይቭ ያደረኩ ስለሆነ ኔትወርክ ያስፈልጋል። 2 ወር ሙሉ ዝም አላልንም። ያው ሚዲያ ላይ መውጣት ያለ መውጣቱ ጉዳይ ሳይሆን ሆነስልኛ ፎከሲንግ ያደረግነው ያው ከኮሚቴዎቹን እንደገለጹልን ኮሚቴዎቹ የሪያድ ኤምባሲ ጉዳዩ እንደያዘው ነው። እንዳሏችሁ እኛ እየሰራን ያለነው እንደ ፐርሰናል አይደለም፣ እንደ ቲም ነው። ወንድም ኻሊድም ውጭ ጉዳይ ሚኒስትር ሲሄድ፣ ተስፍሽም ሲሄድ፣ አሲያም ዋቴቨር ብቻ እኛ በቲም መልኩ ነውና ይሄን ያለነው። ይህ እያንዳንዱ በቲምም ይሁን በግሩፕ የምንሰራው ነገር የሁላችንም አሻራ ስለሆነ በ2 ወሩ ምን አዲስ ነገር ይፈጠራል የሚለው ላይ ነበር ፎከስ አድርገን ሰራ የነበረው። ያው እንደ አማራጭ ግን መጨረሻ ላይ ማንችልበት ደረጃ ከደረስን ወደ ሚዲያ የማንወጣበት ምንም ምክንያት የለም ብለን ሁላችንም የወሰነው ነው። ያው ግሩፕ አለን ቴሌግራም ላይ ምናልባት ቼክም ካደረጋችሁት ቴሌግራም ግሩፕ ኤቭሪዴይ ነው የምንጨቃጨቀው። ልክ በቃ አጀንዳ አድርገን የዚህች ላይ ጉዳይ ምን እናድርገው የሚለው ጉዳይ ላይ ረጅም ሰዓት ይዘን ነው ስንጨቃጨቅ የነበረውና የእሷ ጉዳይ የእሷ ህይወት አላሳስበን ሆኖ ዝም ያልነው ጉዳይ አይደለም። ጉዳዩን ያው ወደ ሚዲያ ካለመውጣት አንግል ቢታይም እኛ ጉዳዩን ለመጨረስ ግን ውጭ ጉዳይ ሚኒስትርም ይሁን አምባሳደር አይ ቲንክ አምባሳደር ሲራጅ ናቸው እነሱም ጋር ጉዳዩን እንዲጨርስልን በተለያዩ መልእክቶችን በመላክም ይሁን የእሷን ጉዳይ በሲሪየስ አድርገን ይዘነዋል። ይሄን ከሰማን ጀምሮ ለማለት ያክል ነው ወይ? እሺ ጥሩ። በያዘው ስልክ በራሱ ነው እንዲ አቡ አፍናን የሚያወራው። ኦኬ እንደዛ ከሆነ በቃ እንደዚህ እናድርጋ ታዲያ። ቆይ ወንድም ካልድላ ተልቀውና ኦኬ ሚዩቱን አንሳው ሚዩቱን አንሳለትና ወንድም ካልድ በአንተ ያውራ። እንደዛ ከሆነ አንድ ስልክ ብቻ ከሆነ ያለው እዚህ ጋር ገስት ላይ ተቀምጦ አይችልም። እሺ ድምፁን ካፕላ ሌላ በሁለተኛ ቁጥር ልኬልሻለሁ ነው ግን በቃ አውራ ወደ አንተ ፎርዋርድ አድርጌዋለሁ። ታዲያ እሱን እኮ ወንድም ካልድ ወደ አንተ ዋትስአፕ ፎርዋርድ አድርጌዋለሁ ኢሞ እንድትደውል። ግን ይሄ ይሰማል። የሚሰማ ከሆነ ያውራ በቃ ሀቡ ዙሩ አደንደ ዘዴ ለቪዲዮ መሆኑ ነው የምንፈልገው አይደል? በጣም ጥሩ። አዎ እሺ ይሰማል። መርሃባ ይሰማል። አውራ ለውጣ ከቲክስ ተዛኛ ለውጣ ወላች አይ ይሰማል። በቃ ይሰማሃል። አሁን አውራ። መውጣቱን አላወቀም። ወጣሃል እኮ አቡ አፍናን። ስለዚህ እንደዚህ አውራ እንደዚህ አውራ ግድ የለም
እሺ እቀጥላለሁ ከተሰማ። ይሰማል። طيب ድምጼ